አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ያ ጸሎት ሰዓት ደረሰ እያልክ የምትጸልየውም ከሆነ ሰይጣንን ፈርተህ ይሄም ሌላ ችግር ነው። አሁን ብዙዎቹ ጸሎት ለማድረስ ሲያስቡ ነጋ መሰለኝ እንደው እቺ ጸሎቴ እንዳትቋረጥ እንደው እየፈራ ነው። የደስታ ህይወት የለውም። ለጸሎቱ ጊዜ የሚሰጠው ጊዜ ከኑሮ ውስጥ የተወሰነውን ይበላብኛል ብሎ እየፈራ ነው። ይሄ ደግሞ በትክክል መንፈሳዊ ህይወት ላይ ያለንን ፍቅር ደካማ መሆኑን ያሳየናል። ሌላው ሰይጣኑም ይታዘበናል። አንዳንድ ድርጊቶችን አከናውኖ ለጸሎት የምንሰጠው ጊዜ ላይ ማምከን ከቻለ በሌላው ወቅት ላይ ያችን እንደ አንድ ትልቅ መረጃ በመውሰድ ታዝቦን የድካም ጊዜ እየጨመረልን ይመጣል። መንፈሳዊ አቋማችን ላይ ያለውን ድክመት የሱ ማጠናከሪያ ያደርገዋል። ስለዚህ በውስጣችን ለጸሎትና ለመስጋና ስንዘጋጅ ፍጹም ደስተኞች ልንሆን ይገባል። ከፊታችን ኃያል አምላክ ንጉሱ በብዙ መንፈሳዊ ኃይል እንደሚጎበኘን እንደሚጠብቀን ምንፈልገውን እንደሚሰጠን እንደሚባርክልን ውስጣችን ይህንን መንፈሳዊ ነጻነት ማግኘት መቻል አለበት። ይህንን ነጻነት ነው ሰይጣን የሚነጥቅህ። ይሄ ነጻነት ዓለም ነገስታት፣ መሪዎች፣ መኳንንቶች ማዕረግ፣ ስልጣን አያመጡትም። ይሄኔ ውስጥ ነጻነት እንጀራ፣ ዳቦ፣ ገንዘብ፣ ልብስ፣ ማዕረግ ከላይ የሚታይ ነገር ሊሰጡህ ይችላሉ። ከውስጥ ግን የሚሰጥህ የሰማይ አምላክ ነው። ይሄንን ነው ከውስጥ ማግኘት የሚያስችለውን ኃይል እስክንለብስ ድረስ ነው በኢየሩሳሌም ከተማ ቆዩ አላቸው። በጽርሐ ጽዮን መንፈስ ቅዱስ የወረደበት ቦታ በዛ ቦታ ላይ ቆዩ አላቸው። እነሱም እዛ ቆዩ። ዳዊትም እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ዘንበል አለልኝ። ቆይቼ ነው፣ ቸኩዬ አይደለም። ከውጭ ሀገር የምትመጡ አሁን ብዙ ሰዎች አላችሁና ትቸኩላላችሁ። እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ ከኑሯችሁ ከጊዜያችሁ ጋር ነው የምታስቡት። እግዚአብሔር ለእናንተ ያለው ሐሳብ ደግሞ ብዙ ነው። አንዳንዶቻችሁ እዚህ በደንብ መንፈሳዊ ኃይል ምን እንደሚመስል እንድትገነዘቡም ሊሆናል ይችላል ዝም ሲል። ሌላው በጠላታችሁ ላይ ያላችሁ መንፈሳዊ ንቃት እንዲበረታ ነው ዝም የሚላችሁ። በሌላ በኩል ደግሞ መንፈሱ ከወጣላችሁ በኋላ የሚገጥማችሁ ችግር ደግሞ ሌላ ጥጋብ ስለሚሆን ዝም ይላችኋል። እዚህ ጊዜ ለበጎ ነው እንድማርበት እግዚአብሔር ፈቅዷል ማለት ነው እንጂ አልወጣልኝም እዛ ሄጄ በቃ ብለህ ተስፋ የምትቆርጥ ከሆነ ሲኦል ነው ይዞ መሄድ። እሱ ችግር የለበትም። ግን የእግዚአብሔርን ዓላማ ነው ማወቅ መጠበቅ ያለብን። ዳዊት ያለው ምንድን ነው? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። መቆየቱ መካከል እልህ መግባት የለብንም። በመቆየቱ መካከል እግዚአብሔር ለበጎ ነው። ይሄን ያህል ጊዜስ መማሬ ቀላል ነው ወይ? ይሄን ያህል ጊዜስ ማወቄ ቀላል ነው ወይ ነው ትልቁ ነገር። እና የምንገነዘባቸውን ነገሮች ከልቦናችን ውስጥ ሰይጣን ስለሚሻማ እኛ የምናየው እዚህ አውቶቢስ ወይም መተን ከፍለን እዚህ መቀመጣችንን ኢኮኖሚ ማውጣታችንን ከኑሯችን ውስጥ የተወሰነው ክፍል በመጓጓዣ መጨረሳችንን ይሆናል። በረከቱን አናስተውለውም። ከእጃችን ለሚወጣው ብቻ ነው ግምት የምንሰጠው። ያም ደግሞ በራሱ መንፈሳዊ ብስለት ላይ ያለን ድክመት በግል እንደው እንዴት ነው በግለኝነት ብቻ የምናስብ ከሆነ በራሱ ብዙ ማስተዋሎችን ይከለክለናል። እና በኢየሩሳሌም ከተማ ቆዩ ምን እስክትሉ ድረስ? ኃይል እስክትለብሱ ድረስ። ያ መንፈስ ቅዱስ ሲመጣ ጴጥሮስ በነገስታት ፊት መቆም ቻለ። ያንን ኃይል ስለከለበሱ በኋላማ በቃ አንድ ቃል ሲናገሩ የህዝቡ ልብ ብቻ ይቀልጥና እረ የእናንተ ማህበር ይመቻል እያሉ ሁሉም ወደ መንፈስ ቅዱስ ማህበር እየመጣ ልባቸው የተነካ በ3 ቀን ትምህርት ብቻ ወደ 3000 4000 ህዝብ ህሊናቸውና ልቦናቸው ተነክቶ ከጌታ ሐዋርያት ህይወት ውስጥ ገቡ። የኛ ልብ አይነካም። ለምን? አይነ ጥላ አብሮ እየተወለደ የኛን ልቦናና ህሊና ለመንካት ስንት ዓመት ይኸው ታገለን እኮ።
ስንት ዓመት ከጎርጎሪዎስ ጀምሮ ስንት ዓመት። ምክንያቱም ውስጥ ያለው ኃይል የመንፈስ ቅዱስን ኃይል የሚጋፋና በዘር ምክንያትም ራሱ የሚከራከር ነው። አልሰጥም እያለ ለእግዚአብሔር ልጅነት አልሰጥም፣ ልጄ ነህ፣ ዘሬ ነህ እያለ የሚታገለን ጠላት እጅ ውስጥ እኮ ነው ያለ ነው። አይደለሁም ደግሞ ለማለት የኛ ዝግጅት ደግሞ ያጥራል። እኔ ዘርህ አይደለሁም በቃ ድሮ ነበራ፣ ድሮ ቀረ። በእግዚአብሔር ዘንድ የድሮውንም ሽሮ አዲስ ኪዳን ፈጥሮልናል። አይመለከትህም የምንልበትን መንፈሳዊ ወኔ ለማበርታትና ለማጠናከር የግድ ከእግዚአብሔር ቃል መድረክ መራቅ የለብንም። Why you think of yourself as the devil? Why? I am a devil. You think so, but how can you be sure? How can you be sure? No. You don't believe up to now. You have to see it. Maybe 1 month here, you get me. Not like my brother, you get me. Maybe you talk like me in front of him. Maybe you say, why, war, rain, or. Italiano? Yeah. Ah, come stai? Italiano. ምን እያልከው ነው? ምን እለዋለሁ? አላመንም። እንዴት ሴጣን መሆንህን እንዴት ራስን ታስባለህ? እንደዛ ብለህ እኮ ነው የሚለኝ። እንዴት 1 ወር ተክመላለስና ፍሬንዶቼን ከዛ ውስጥ ታገኛቸዋለህ፣ ራስህ እንደኔ ትጮዋለህ አልኩት። እያልከው ነው? አዎ እንዴ ጓደኞቼን ያገኛል። የነጩ ዓለም ችግር ይሄ ነው። አንደኛ ከአባቶቻቸው በዚህ መንፈሳዊ ጉዞ ውስጥ አላገኙትም። ሁለተኛ ምርምሩ በስጋዊ ዓለም ውስጥ ብቻ ጊዜ፣ እድሜ፣ ዘመን ስላለቀ ወይም ደግሞ እያለቀ ስላለ የጠላትን ኃይል በመንፈሳዊ ውስጥ ያለውን ጥበብ በአግባቡ ለመረዳት አልቻሉም። የህሊናም የአእምሮም የሞራልም ዝግጅት የለም። ከዚህ የተነሳ በአብዛኛው ዓለም ያለውን ትልልቅ ደረጃ ላይ ያለው ብቻ አይደለም ወደ ታች ያለውንም የመናፍስቱ ጉዳትና ግንዛቤ ጠፍቷል። ትንታኔውና ትርጓሜው ሁሉ ስጋዊ በሆነ አቅጣጫ ላይ ነው የሚያተኩረው። ስለዚህ ነው አሁን ፕሮፌሰርም ስለ መንፈስ ግልጽ እንዲሆንላቸው ማለት ነው። በሀገራችን ባህላዊ አነጋገር አንጻር በቋንቋው ሲነገር እንዲህ ይባላል። ዳዊት ደጋሚ፣ አሸዋ ቃሚ። እንግዲህ አሸዋ ቃሚ ማለት መናኝ ነው። ቅጠል ለቃሚ። ወደ ቃልቻው ሲሄድ ደግሞ ቡና ካዳሚ። በቃ ብዙ አይነት ስያሜዎች አሉት። ዘንዶ ጠምጣሚ ይላል። እባብ ምናምን ሲመጣ አይነድፈው። ይሄ መንፈስ ካለ ማለት ነው። ለምን? ከእባቡ በላይ የሆነ ኃይል አለው እሱ ራሱ። የእባቡ መሪ ነው ማለት። ዘንዶ ጠምጣሚ እንግዲህ እንዲህ አይነት ነው። በዚህ አይነት አካሄድ ስልቱን ለመለወጥ የሚችል በጣም አሉ ከሚባሉ የጥፋት መንፈሶች ዋነኛው ክፍል ይሄ ጠቋር የሚባለው ነው። ብዙ እናቶች በዚህ መንገድ ብዙዎቹ ተታለዋል። ውስጣቸው መንፈሱ እያለ አብረው የመነኩሱና የኔኮ ዳዊት ደጋሚ ነው እንዲህ ቀላል መሰለሽ? ልክስክስ መሰለሽ እንዴ? ይሄ ቡና ብላ አጫጭሱልኝ ሰንዳል የሚል መሰለሽ? የኔ ዳዊት ደጋሚ በጣም ዳዊቱን ዘርግቶ የሚቀመጥ ነው ብለው ያምናሉ። እንዲህ እንዲባሉ ምክንያት የሆነው ደግሞ የአውደ ነገሥቱ መንፈስ ሹማምንቶች ናቸው። በዛ በኩል ያለው መልእክት ከላይ ወደ ታች የሚፈስ ነው ብያቸዋለሁ። ከላይ ወደ ታች ኃይል ያገኘ መንፈስ ነው። በህብረተሰብ ውስጥ ያለው ንቀት ቀላል ግምት የሚሰጠው አይደለም። እንደው ተራው አካሄድን የተከተለ መንፈስ ሆኖ ስሙን ጠቋርነትን ተከትሎ ከሚሄደው ይሄ ተራው ወደ ታች ካለው በስተቀረ ወደ ላይ ከፍ ያለው መንፈስ በሹምነት ደረጃ ራሱን ጠብቆ የሚቀመጠው መንፈስ እንዲህ በቀላሉ የሚበገር መንፈስ አይደለም ማለት ነው። ስለዚህ ፈሪሳዊው ይላል እዚህ አንዱ ፈሪሳዊ ሁለተኛው ቀራጭ ነው። ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንሁ አመሰግናለሁ አለ። ጸሎቱ አያችሁ፣ ቀጥታ ጸሎቱ ሌላ ሰው ማየት ነው። ይሄ የማ ጸሎት ነው? የፈሪሳዊ ጸሎት። ሌላውን ሰው አየ። ከዛ በላይ ደግሞ
እነዛን ሌቦች፣ እነዛን ቀማኞች፣ እነዚህን አመንዝሮች፣ እነዛን ኃጢአተኞች ያደረግህ አንተ ነህ፣ እኔን ግን አላደረከኝም፣ አመሰግናለሁ ማለት ነው። በጎን እየከሰሰ ነው እግዚአብሔርን። አድራጊም ለበደል ምክንያት የሚሆነውም እግዚአብሔር እንደሆነ አድርጎ እየተናገረ ነው። በሌላ አቅጣጫ በዚህ ጸሎት ውስጥ ያለው መንፈስ የዚህን ሰው ሕይወት በቤተ መቅደስ በዚህ መልኩ ነው የተለማመደው። እግዚአብሔር ማስተዋሉን ይስጠን። ልክ እንደዚሁ አይነት አካሄድ እኛም ለዘመናት አልፈንበታል፣ ሄደንበታል። ይህንን የፈሪሳዊውን መንፈስና ባህሪ ጠቋር ከሚባለው መንፈስ ጋር በተያያዘ መንገዶቻችንን ይህንን መስመር ዘልቀንበታል። ከላይ ወደ ታች ነው የሚፈሰው ብያችኋለሁ። አሁን በዛ ዘመን ውስጥ ትልልቆቹና ብርቱዎቹ በነገስታትም ዘንድ ተቀባይነታቸው የላቀ ስፍራ የተሰጠው ፈሪሳውያን ናቸው። በጌታችን በኢየሱስ ክርስቶስ ዘመን በመዋዕለ አገልግሎቱ ሁሉ ላይ የነበረው ተጽዕኖ ከፈሪሳውያን ነበር። ይሰቀል የሚለውን ሐሳብና ጎዳና በማስተባበሩ ረገድ ትልቁን ቦታ የያዙት ፈሪሳውያን ናቸው። በፈሪሳውያን ውስጥ የተካተቱ ሌሎችም ኃይልና ጭፍራ አላቸው። ስለዚህ ጸሎቱን አስቡት። ይኸው በቤተ መቅደስ ቆሞ እኮ ነው የሚለው፣ ደጅ ቆሞ አይደለም የሚለው። በቤተ መቅደስ ውስጥ ቆሞ ፈሪሳዊው መዝገቡ አይነ ጥላው ነው። በመንፈስ ደረጃ ተጎድቷል። በመንፈስ ደረጃ ሕይወቱና እድሉ ተይዟል። መናፍስት አስቀድመው የሚያዩት ሶስት ነገርን ነው። አንደኛ ወደ ውጭ ያያሉ፣ ሁለተኛ ወደ ውስጥ ያያሉ። ወደ ውስጥ እነሱ ብቻ ከሆኑ መንፈሶቹ ክፉዎቹ መንፈሶች ብቻ ከሆኑ በውስጡ በኩል ራሱን ነፃነት ያጣ የማስተዋል ብርሃን የጎደለው በጨለምተኝነት እንዲጓዝ የጨለማው መንፈስ ያጠላበት ሆኖ ነው የሚወለደው። ከብርሃን ጋር እንደ ሰው ሕይወት ሲታገል ብርሃኑ እምቢ ይለዋል። ለምን? የቤተሰቦቹም ችግር በመሰረታዊ ሁኔታ ወደ ልጆች ስለደረሰ ነው። አሁን የዚህኛው ትውልድ ትልቁ ትግል ውስጡን አለማግኘት መቻል ነው። ውስጡ እየጠፋው ከውጭ በኩል የሚደረገው ግርግር በመሰረቱ ብዙ ጊዜ ያልተሳካ እውነታ ነው። ከዚህ አብዮትን ያመጣ ነው ውስጣቸው የጠፉ ሰዎች ያስከተሉት ችግር ነው። ውስጣቸው ከጠፋባቸው በኋላ ርዕዮተ ዓለም ገባ። ከርዕዮተ ዓለም ጋራ ደግሞ መናፍስቱ አብሮ አለ። የዚህ መናፍስቱ ደባልነት የበለጠ የሚያጧጥፈውና የሚያጋግለው ውድቀትን በተሻለ መንገድ እንዲገልጹ ማድረግ ነው። ለመልካም ነገር ይሰባሰባሉ፣ መጨረሻቸው ክፉ ይሆናል። ፓርቲን በመስማማት ይመሰርታሉ፣ መጨረሻቸው ፓርቲው ራሱ አሸባሪ፣ አረመኔ፣ ክፉ በማለት እየተፈረጀ ከነበረው ታሪክና እውነታ መጀመሪያ ከተነሳበት እና ዓላማ አድርጎ ከያዘው እውነት ተለይቶ ይወጣና መጠፋፋትን፣ መፈላለግን፣ መገዳደልን አስፍቶ ያመጣና መጨረሻ ላይ ሁሉም እርስ በርስ በታሪካቸው ውስጥ የወደሙ በእምነታቸው፣ በእውነታቸው፣ በፍላጎታቸው ውስጥ ምንንም ያላገኙ ምስኪን ደሃ እና ጎስቋላ ሆነው ወይም አለዕድሜያቸው ወይም በዕድሜያቸው በረከት ሳይሰጡ እርግማንን እንዳስተላለፉ ይጠፋሉ። ይሄ የዚህ ያሳለፍነው የአብዮት ዘመን እስካሁን ድረስ ባለው ትውልድ ላይ የተረባረበበት መከራ ሆኗል። ለዚህ የውስጥ መሻት ውስጥ ክፉ አጥልቶበታል ማለት ነው። ለዚህ መልሱ እንዲህ የሚለው ቃል በታማኝነት ቃሉ ይነግረናል። ለእኔ የሆነው የልቦናህ ናፍቆት እና ርኅራኄህ ተከለከለ። አያችሁ፣ እንዲህ ነው። ስንት ዓመት የርዕዮተ ዓለም መሞከሪያ ለምን ሆንን ብለን ራሳችንን ስንፈልግ መልሱ ለእኔ የሆነው የልቦናህ ናፍቆትና ርኅራኄህ ተከለከለ። መጨረሻው ምን ይሆናል ማለት ነው? የጭካኔ ተግባር እንፈጽማለን። አንድ ወቅት ላይ ተሰባስበው ተሿሹመው ተከባብረው ጓድ ጓድ ተባብለው በማዕረግና በከፍታም ተጠርተው ተወድሰው የነበሩ ሁሉ በጥላቻ መንፈስ ወዲያውን ተለውጦ ተገዳድለው ተፋጭተው ከታሪክ ውጪ የሆኑበትን ነገር ስናስታውስ
በአብዮቱ የተደጋገመ መከራን አሳልፈናል። በዲሞክራሲ አብዮትም እንደዚሁ የተደጋገመ ስቃይና ችግር አሳልፈናል። ገና ምንም አላገኘነውም። አስታውሱ፣ ለኛ የሆነው ከእግዚአብሔር የሚሰጠን የልቦና ናፍቆትና ርኅራኄ ተከለከለብን። ስለዚህ መልሱ ይሄ ነው። የኛም ይሄው ነው ችግራችን። ተከለከለ፣ በቃ ቆመ። የልቦና ናፍቆት የለንም። የመከባበር የመተሳሰብ እና የመስማማት ዋጋችን በመንፈሳዊ ልኪት ውስጥ በእምነት ተስፋ ውስጥ በመገለጥ ራእይ ውስጥ ሳይሆን በገንዘብ በጥቅም በስልጣን የታጀበ ስለሆነ ከዚያ በኋላ አንዱ ነገር ከጎደለ ሁሉም አኩራፊ ነው። ሌላው ቀርቶ የማዕረግ ጥሪያችን እንኳ አንዱ ከጎደለ በእልህም በቂምም በተንኮልም እንነሳሳና ጉዳዩ እንዴት ነው ትንሽ እኮ የነበረኝን ከበሬታ አወረደው ብለን የሆነ ተንኮል፣ ሴራ፣ ደባ እንጀምራለን። ቺ ባቄላ ካደረች አትቆረጠምም የምትለው ቃል ከጥንት ጀምሮ የመጣች የኛ ያበሻው ትውልድ የሴራ መዶለቻ አንዷ አቅጣጫ ጠቋሚ ናት። በዚህ አይነት መንፈስ ስለምንወድቅ የህይወታችን ገበናና ታሪክ የእውነታውን ብርሃን ሳያገኝ እንደ ደቀቅን፣ እንደ ተሸማቀቅን፣ እንደ ፈራን፣ እንደ ደነገጥን እንኖራለን። ምክንያቱም የውስጥ የፍቅር ናፍቆት የለንም። የውስጥ የጽድቅ ናፍቆት የለንም። የውስጥ የእውነት ህይወት የለንም። በግምትና በመሰለኝ ዘመንና ጊዜን ትውልድን እናባክናለን። በመሰለኝ እናወራለን። ሳይሆን አይቀርም ብለን በሳይሆን አይቀርም የጀመርናቸው ጅማሬዎች ወደ ትልልቅ የቁጣ መቅሰፍቶች አድርሰውናል። ቫይረሱንም ጦርነቱንም ችግሩንም በሽታውንም ኪሳራውንም ውድቀቱንም ሰውነታችን እንዲሸከም እናስገድደዋለን። ለእኔ የሆነው የልቦናህ ናፍቆት እና ርኅራኄህ ተከለከለ። የበጎቹን እረኛ ከባህር ያወጣው ወዴት ነው ያለ አለ ነቢዩ። ቅዱሱን መንፈስ በመካከላቸው ያኖረውስ ወዴት ነው ያለ አለ። ወዴት ነው ያለ? መንፈስ ቅዱስ እናፈቀው። ቅዱሱን መንፈስ መንፈሳዊ መዝገብ ብዙዎቻችን ያላወቅነው ፈልገን ያጣነው ናፍቆት አለብን። ለዚህ ምላሽ የሚሰጠን ያ ናፍቆታችን ግቡን ሳይመታ ቀርቶ የምንዋልልና የምንባዝን በሐሳብ የምንተረማመስ በአኗኗርም በባህሪም በጠባይም ግራ የምናጋባ የሆንበት ነገር ላይ ለምን እዚህ ደረስን እያል አንዳንዶቻችን ለምደነዋል። ስህተትን በስህተት ለማረም እንሞክራለን። ከስህተት ለመማር ያለ ግንዛቤም ከመንፈስ ቅዱስ መሰጠትና ከሰማያዊ እውነት መለቀቅ ጋር ያልተያያዘ ስለሆነ እውነትን የምንፈልገው በሐሰት ውስጥ ነው። ሐሰትን የምንፈልገው ከእውነት ውስጥ አይደለም። እውነት በመጀመሪያውኑ ያልተስማማን በውልደትም ያላገኘነው ፍዳ ነው። በውልደት አላገኘነው እና ባህላውያን ሆነናል። በባህል ውስጥ ነው ኢትዮጵያዊነታችን። አሁን እሱንም እየረሳነው እየጣልነው ነው። ምክንያቱም የልቦናችን ናፍቆት መሰረታዊ እይታው በክፉ መንፈስ ተመርዟል። ሌላ ሰው ስላልሆንኩ ቀማኛና አመፀኞች እንደነሱ ሁሉ ስላላደረከኝ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦምልሃለሁ አለ። እጦማለሁ አለ። ለማን ነው የሚነግረው? ለእግዚአብሔር። ምንድነው ይሄ? ፈሪሳዊ። በመንፈሳዊ ስፍራ ላይ እንዲህ አይነት ለውጥ እንድታመጣ የሚታገልህ መንፈስ ማነጻጸሪያ ነው። ልክ በጸሎታችን እና በምስጋናችን ጊዜ በክርስቲያናዊ ሕይወታችን ጊዜ የነበረንን ነገር እንዴት እንደሚቀይስ ቀደም ሲል የነበሩት አካሄዶች አሁን በብዙ መንገድ ተበላሽተውብናል። መጀመሪያ ማህበርን የቅድስና ማህበር እንዲሆን እና የጸሎት ማህበር እንዲሆን ትግል
አባቶች ያደርጋሉ። መንፈሱ ደግሞ ወዲያው በዛ ውስጥ ይገባና ማህበሩ የወግና እንደዚሁ ስርዓት ብቻ እንዲሆን ለማድረግ ደግሞ ትግል ያደርጋል። በዚህ ሂደት እኛ መጀመሪያ ቅዱስ ቁርባን የሚወስዱ እናቶች፣ አባቶች ማህበርና ጽዋ ይጠጣሉ። ይሄ ለማጠናከሪያ ነው። መንፈሳዊ ሞራላቸውን ለማደስ ራእዮቻቸውን የተሻለ ለማድረግ ነበረ። ከዛ በኋላ ምን ሆነ? የቅዱስ ቁርባኑ ማህበር ቀረና ቆመ። ታገለና አስቆመው። ከዛ በኋላ የጽዋ ማህበር ሆነና ቁጭ አለ። የጽዋው ማህበር ላይ ደግሞ እዛ ውስጥ ፍቅራቸው የተሻለ እንዳይሆን ማህበራዊ ግንኙነታቸው ወንድማማችነት፣ እህትማማችነትና ሞገስ የተላበሰ የጸጋ ሰዎች እንዳይሆኑ ደግሞ በማህበሩ ውስጥ ጣልቃ ገብቶ ማህበሩ ወግ ብቻ እንዲሆን ለማድረግ ደግሞ መሃል ገባ። ከዛ በኋላ ማህበሩን ምን ያደርገዋል? ማናቆሪያ ያደርገዋል። ጠላው ቀጠነ፣ አንዱ ኩርፊያ ነው። ዳቦው ቀጠነ፣ ሌላው ነው። ቆሎው ጥሩ አይደለም፣ አንደኛው ችግር ነው። ወጡ አይጣፍጥም፣ ሁለተኛው የሐሜት ወንበር ነው። ከዚህ በኋላ የእንጀራ ይሆንና ማህበሩ የነገር መዳቆሻ ሆኖ አልፎም ተርፎ የመተት መስሪያና የጥላቻ መግለጫ እከሌን በዚህ አይነት ሁኔታ ነው ማገኛት የሚለውን የተንኮል መስመሮች ማግኛ ሆኖ በማህበር ውስጥ የተለከፉ ብዙዎች ናቸው። በማህበር ጠላ፣ በማህበር ጽዋ የመተት እና የአስማት እርግማን ውስጥ ገብተው የተሰቃዩ ጥቂቶች አይደሉም። አያችሁ አሰራሩ ታዲያ። በመጨረሻ 66 አብዮት መጣና ማህበር የሚባለው ነገር ደብዛው ጠፋ። ተሳካለት፣ አለቀ። አሁን የወጣቶች ማህበር እንደገና ተጀመረ። ያም ቢሆን ፍሬ ከርሲኪ ሆነና ቁጭ አለ። ከስነ ህይወት መነሳቱ ቀርቶ ከውጭ አካል ብቻ መነሳት ሆነ። ስለዚህ ይህንን የመሰለ ሂደት ልክ በሄድንበት መንገድ ውስጥ ስልቱን ለመቀየስ አጋጣሚው ሰፋ ብሎ የሚታየው ይሄ መንፈሳዊው ሰይጣን ነው። እግዚአብሔር ማስተዋሉን ይስጠን። እሺ ጸሎቱን እንመልከትና በየሳምንቱ 2 ጊዜ እጦማለሁ፣ ከማንኛውም ሁሉ አስራት አወጣለሁ አለ። ግን በቤተ መቅደስ ነው ያለው። ይሄ ሰው እየጸለየ ያለው ቤተ መቅደስ ውስጥ ነው። እሺ ቀራጩ ደግሞ እንዲህ ሊል ነው። ከሁለቱ የትኛው ነው የሚሰማው ነው? የተከሰሰው ቀራጭ በኃጢአቱ ተከሰሰ፣ በዘራፊነቱ ከሰሰው፣ እየከሰሰው ይጸልያል። የክስ ጸሎት ከጀመርን ዘመናት የለም፣ አልፏል። እንደውም ብዙ መከራዎች ከጸሎቶቻችን ማግስት የሚከተሉ ናቸው። ረሃቡ፣ ስደቱ፣ ችግሩ እግዚኦ ባልነ ቁጥር እንዴ የሚብሰው ነው የሚመጣው። እንደውም ጭራሽ ማለት ነው ልክ የፈሪሳዊ አካሄድ የሆነ ሂደት ስላለበት ነው ጸሎታችን ላይ ያ ጠላት ስር ሰዶ አኗኗራችንን አመሰቃቅሏል። ሌላው የእምነት መንፈሳዊ ጉዞዎቻችን ላይም ብዙ አደጋዎችን ፈጥሮ በማንነታችን ላይ ጥላ አጥልቶበታል። ግን አትርሱት፣ ይሄ መንፈስ ማን ነው? ጠቋር። እሺ ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር አለ። ሌላ ሰው አይቷል? እኛ ሌላ ሰው ላይ በማየት ላይ የተመሰረተ ነው። በሌላ ላይ የተመሰረተ ከሆነ ፈሪሳዊው መንፈስ ህይወታችን አለ። ያ ለዘመናት እነዛን የገዛ ኃይል በእኛም ዘመን ውስጥ እንዳካሄዳችን ስልቱን ቀይሶብናል ማለት ነው። አሁን አንዳንድ መንፈሶች ቡዳም ይሁኑ መተትም ይሁን ምንም ይሁን ውስጣችን ባለው ጠቋር ስልት ይማራሉ። ወደ ጸሎት ቦታ ስንመጣ ይፈሩና ይደነግጡ፣ ዛፍ ላይ ይቀሩ የነበሩት ቀስ በቀስና እንጂ ምን አስገደ ፈሪ ቦቅዋቃ እዘናም ነህ እንዴ ናግባ እያለ እንደውም የሚሄደውን እያያዘ ይገባል። ና ዝም በልና ቁጭ በል ይላል። ተከታተል ዝም በልና እንደውም ይላል እዛ ከሚሰጠው ትምህርት አንጻር ብዙ ነገሮችን ስለምታቅ ስልትህን ለመቀየስ ይጠቅማል ይላል። እና ይሄ መንፈስ ቀደም ሲል የሚያውቃቸውን የጥፋት ታክቲኮች ተራ ሆነው ለገቡት መንፈሶችም አስተማሪ በመሆን ያገለግላል።
እግዚአብሔር ማስተዋሉን ይስጠን። እንቀጥልበታለን። ጠቋር ሰፋ ያለ አካሄዶች አሉት። ስለ ድንግል ማርያም ብለህ አብላኝ አጠጣኝ ሲለን ፊታችንን የምናዞርበት ሰዎች አለን አይደል? ስለ ድንግል ማርያም እንደው አቁም። ሰውና ሰው ሲደባደር እንደው በእግዚአብሔር እጅ ያለው አትደብድብ ስንለው ይልቁኑ ይብስበታል። ሰይጣን ግን በጌታ በኢየሱስ ክርስቶስ ስም አቁም ስትለው የያዘውን ይጥላል። ለምንድን ያ ምንድን ነው? እግዚአብሔርን ስለሚያውቀው ማለት ነው። ፈጣሪ እንደሆነ ያውቃል። እግዚአብሔር ፈጣሪ እንደሆነ ያውቃል። ፈጣሪም እንደሆነ ስለሚያውቅ ነው አምላኬ ሆይ ብሎ ማንም ኢዮብን የከሰሰው። እግዚአብሔር አንተ እግዚአብሔር ነህ። እግዚአብሔር ፊት ቆሞ ማለት ነው። እግዚአብሔር ፊት ቆሞ ኢዮብን የከሰሰው እኮ ፈጣሪ እንደሆነ የሰው ልጆችን የፈጠረ እንደሆነ ያውቃል። ስለዚህ ምንድን ነው ያው ብትፈትነው ይክደኛል፣ ዞሬ የኔ ነው ስለሚል ያውቃል ማለት ይንቀጠቀጥም። ሰይጣንም ያውቃሉ፣ ይንቀጠቀጣሉ፣ ግን አያመልኩም፣ አይጸልዩም፣ አይንበረከኩም፣ መልካም ስራ አይሆንላቸውም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።